እኔ ከጀርባ የምትመለከቷቸው አሰልጣኝ ክርስቲያን ቼቢ ይባላሉ። ከኢንተር ሚላን ጋር የእግር ኳስ የህይወት ዘመናቸውን ኦልሞስት አብረው ያሳለፉ ማለት የሚቻሉ የሚባልላቸው ወይም ደግሞ እንደዚህ ሊመሰክርላቸው የሚችል ሰው ናቸው። በጣም ውጤታማ ናቸው በተጫዋችነት ዘመናቸውም እንዲሁም አሁንም በአሰልጣኝነት ዘመናቸውና ለምንድነው ይዣቸው ብቅ ያልኩት? አሁን የሆነ ትናንት ከሰጡት አስተያየት ተነስቼ የተወሰነ ነገር ስላየው ነው ስለ ህይወት ዘመናቸው ስለ እግር ኳስ ህይወታቸውና በኢንተር ቤት በተጫዋችነት ዘመናቸው እንግዲህ ከ2007 ጀምሮ እስከ 2014 ድረስ በግራ ተመላላሽነት ስፍራ የተጫወቱ ውጤታማ ሆነው ያሳለፉ ወደ 115 ያህል ጨዋታዎችን በፕሮፌሽናል የእግር ኳስ ህይወታቸው ያደረጉ ናቸው። ከዛ በኋላ እንግዲህ በተለያየ ዘመን ላይ በተለያየ ጊዜ ላይ የኢንተርን የታዳጊ ቡድኖችን አሰልጥነዋል። ከ14 ዓመት በታች ከ15 ዓመት በታች ከ17 ዓመት በታች እያል የምንጠቅሳቸውን ቲሞች የማሰልጠን ታሪክ እንዳላቸው ያሳያል። እኚህ ሰው ኢንተርን በኃላፊነት የተረከቡት አሁን በቅርቡ ያው በ2025 እንደሆነ ይታወቃልና ቡድኑን በጣም በሚገርም ሁኔታ አደራጅተው በማሰልጠንና ውጤታማ አድርገው በመምራት ደረጃ በጣም የታወቁ ወይም ደግሞ የተመሰከረላቸው ጠንካራ አሰልጣኝ ከሚባሉት በጣሊያን ሴሪያ ውስጥ ካሉት ጎበዝ አሰልጣኞች መካከል የሚጠቀሱ ናቸውና አስተያየት ሲሰጡ ብዙ ጊዜ አሰልጣኞች ለምንድነው ያመጣዋቸው? በቃ የሰጡት አስተያየት በጣም ስለተመቸኝ ነው። እኔ የአርሰናል ፋን ስለሆንኩ ምናምን ሳይሆን ፕሮፌሽናል ሲሆን ይሄ ከእውነታው ያለ መራቅ። ለምሳሌ ሲጠየቁ አንዳንዶቹ አሰልጣኞች ምን ይላሉ? በቃ ይክዳሉ። አምነው ከመቀበል ይልቅ ከጨዋታ በኋላ የሆነ ሰበብ ይፈልጋሉ። ለምሳሌ ኮምፓኒ ባየር ሙኒክን አርሰናል በአውሮፓ ቻምፒየንስ ሊግ በጣም ባልተጠበቀ ሁኔታ የበላይነት ወስዶ ሲያሸንፈው ከጨዋታው በኋላ ምንድነው ያለው? ባጭሩ በቃ እንግዲህ ያው እንደ አጋጣሚ ሆኖ ኳስ እንዲህ ነው አይነት ነገር ነው። ግን ምንድነው ያለው መጨረሻ ላይ እውነቱን መቀበል ሲያቅተው ድጋሚ አርሰናልን ማግኘት ፈልጋለሁ፣ አግኝቼ ማሸነፍ ፈልጋለሁ ወደሚል ገደምዳሜ ወደ አካሄድ ነው ሄደው። እኚህ አሰልጣኝ ክርስቲያን ግን ምን አሉ? ጋዜጠኛውን ብሎ ጠየቃቸው። በጣም ያልጠበቁት ሽንፈት ነው እንዲያስተናግዱት አላቸው። በፍጹም አሉ፣ በፍጹም ምክንያቱም የገጠምነው የአውሮፓ ምርጡን እስካሁን በውድድር አመቱ 6 ጨዋታዎች ከኛ በፊት አድርጎ ያልተሸነፈውን በፕሪሚየር ሊጉን የሚመራና በጣም ምርጥ የሆነ አቋም እያሳየ ያለውን በስኳድ ስብስቡ ጥልቅ የሆነውን በአጠቃላይ በአውሮፓ ቁጥር 1 የሚባለውን ወይም ደግሞ ታላቅ የሚባለውን ቡድን የገጠም ነው። ስለዚህ ይህን ቡድን ስገጥም ለምን መሸነፍን ኤክስፔክት አታረግም እንደማለት ነው። እና በዚህ መንገድ ጨዋነት በተሞላው መንገድ እውነትን ባለመካድ መንገድ ነው የተናገሩት። ተጋጣሚዎቹን ክብር ሰጠው አክብረው ማለት ነውና ፕሮፌሽናሊዝም ማለት እንደዚህ ነው። በነገራችን ላይ ፕሮፌሽናል ስትሆን ያለውን የኳስ ሪያሊቲ ዲናይ አታደርግም። ስለዚህ በጣም ይሄ ንግግራቸው ስለሳበኝ ነው ይዣቸው ብቅ ያልኩት። ይመቻችሁ።